አደራችሁ? እንዴት አረፈዳችሁ? ወንድሜ እንዴት አደርክ? እንዴት አረፈድክ? እህትዋ እንዴት አደርሽ? እንዴት አረፈድሽ? እንዴት አረፈዱ አብዬ? በሰላም የሚውሉበት ቀን መልካም ቀን ይሁንልዎት። ሳምንቱ ያማረ ይሁን። አሜን። ሰላም ዋሉ። እሺ አብዬ በቃ ሰላምታ እኔ ሰላምታ እያቀረብኩ ነው ለሰዎች። እሺ እንዴት አረፈዱ አባቴ? ሰላም አረፈዱ? ሰላም ይዋሉ። አሜን። መልካም ቀን ይሁንልህ። ሳምንቱን ደስ ብሎ የምትጨርስበት ቀን ይሁንልህ። እንዴት ነው ወንድሜ? ሰላም ነው? መልካም ቀን ይሁንልህ። ቆንጆ ሳምንት የምትሰራበት ደስ የሚል ሆኖ ይለቅልህ። እሺ ለእናንተ መልካም ቀን ይሁንላችሁ። ሳምንታችሁን ደስ ብሏችሁ የምትጨርሱበት ይሁንላችሁ። እሺ እንዴት ሰላም ነሽ? በጣም ደስ ይላል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በፋና ሚዲያ ኮርፖሬሽን ፋና ፖድካስት የውሎ ሰዓታችን ላይ ነው የምንገኘው። በዛሬው የውሎ ሰዓታችን እንግዲህ ከአንዲት ሰኞዋን በተለየ መንገድ ከምታሳልፍ ሴት ጋር ነው ቆይታ የምናደርገው። እንግዲህ አጠገቤ ትገኛለች። ጠርሲዳ ከበደ ትባላለች። በሙያዋ የሬዲዮ ፕሮግራም አቅራቢና አዘጋጅ ናት። በቅርቡ ደግሞ አንድ መጽሐፍ አሳትማ ለአንባቢያን አበርክታለች ማለት ነው። ከሷ ጋር እንግዲህ ጧቷን እንዴት ታሳልፋለች የሚለውን አብረናት ቆይታ በማድረግ ልናሳያችሁ ነው። እናንተም አብራችሁን እንድትቆዩ እጋብዛለሁ። እንዴት ነው? ጥሩ ቆይታ አደረግሽ? የሰኞ ጠዋት ሰዎች ምን ገጠመሽ? እስካሁን ከነበረው የተለየ ነገር አልገጠመኝም። ሁሌም ሰኞ የተወሰነ ሰዎች አሉ ለየት የሚል ነገር የሚያጋጥሙኝ። ሰላምታዬ ስለማይገባቸው መጀመሪያ ላይ ዝም እያሉ የሚሄዱ ሰዎች አሉ። ያልተለመደ ስለሆነ እንጂ ይሄን ያህል የተለየ ነገር አልገጠመኝም። ቆንጆ ነበረ። ዛሬ ደግሞ እንዴት ነው ውሏችን የምናደርገው? አብረን ልንውል ነው እንግዲህ። ደስ ይለኛል። አብረን ሰላም እያልን እንውላለን። ይሄ ነገር እንግዲህ ከቅድመ አያቶቻችንና አያቶቻችን ድሮ ያደርጉት ነበር አይደለ? የማያውቁትን ሰው ሰላም ይላሉ፣ ደህና ናችሁ ይላሉ፣ ይጠይቃሉ። በዛ መሀል መረዳዳቱ መተጋገዙ አለና አንቺ እንዴት አሰብሽው? ማለት እንዴት መጣልሽ? እኔ በግሌ ሰላምታ የምወድ አይነት ሰው ነኝና ያደኩት አያቴ ጋር እንዳልሽውም ቅድም አያቶቻችን ያደርጉት ነበር። አያቴ ጋር ነው ያደኩት። አያቴ ነች ያሳደገችኝና ከአያቴ ጋር ልጅ ሆኜ መንገድ ወይ ቤተክርስቲያን ወይ ሌላ ቦታ ስንሄድ ሰውን ሁሉ ሰላም ስትል አውቃታለሁና የማላውቀው ሰው ሲሆን አታውቂውም እኮ እንዴት ነው ሰላም የምትይው እላታለሁ። የእግዚአብሔር ሰላምታ አይደል ሰው አይደል ነው የምትለኝና እውነትም ለካ የእግዚአብሔር ሰላምታ ምላሹ ደስ ይላል። እግዚአብሔር ይመስገን ለእናንተ መልካም ቀን ይሁንላችሁ ሲሉ አውቃለሁ። ሰዎች ላይ ፈገግታ እያጋባሽ ነው። አንቺ በጣም ፈገግ ብለሽ ነው የጀመርሽውና እንዴት ነው እስካሁን ያለው ነገር? ሰኞን የምወደው ቀን ነው። የሳምንቱ የስራ የመጀመሪያ ቀን ነው ለኔ እና ሰኞ ላይ ሰዎች ቆንጆ ስሜት ደስ የሚል ስሜት ይዘው ሳምንታቸውን ቢጀምሩ ብዬ የምመኝ አይነት ሰው ነኝና እኔም እንደዛ ስለማደርገው እንዳየሽው ሰዎችን ሰላም ስል መጀመሪያ ስጠጋቸው አንዳችን የምጠይቃቸው ነገር ያለ ነው የሚመስላቸውና መልካም ቀን እንዲሆንላችሁ ነው እንዴት አደራችሁ የሚል መልእክት ሳስተላልፍ እነሱም እየተጋባባቸው ፈገግ እያሉ ነው የሚመልሱልኝ። ያየው ነበር ፈገግታ። እኔ ራሱ አጋባሽብኝ። በጣም ደስ የሚል ስሜት ነው በነገርሽ ላይ የሚሰጠው። ስንት ጊዜ ሆነሽ ከጀመርሽው ይሄን ነገር? በቅርብ ነው እንደዚህ መንገድ ላይ የወጣው ከሰዎች ጋር እየተገናኘው ሰላምታ መለዋወጡን በቅርብ ነው የጀመርኩት። 3-4 ወር ክረምት አካባቢ ነው የጀመርኩት። ከዛ በፊት ግን ማህበራዊ ሚዲያ ላይ ሁሌ ሰኞ ጠዋት በራሴ በሚስቅ ፈገግ በሚል ፎቶ
ለሰዎች መልካም የስራ ሳምንት እንዲሆንላቸው ቀናቸው ቆንጆ እንዲሆን ምኞት አጋራለሁ። አሁን ወደ መሬት አውርጄው ነው። የሰውስ እንዴት ነው ማለት ምላሹ ምን ይመስላል? በጣም ደስ ይላል። ወንድሜ እንዴት ነህ? ደህና ረፈድክ? በሰላም የምትውልበት ቀን ይሁንልህ። መልካም ቀን ይሁንልህ። እንዴት አደርክ ወንድሜ? እንዴት አረፈድክ? መልካም ቀን ይሁንልህ። ቀንህ ያማረ ሳምንት ያማረ ይሁንልህ። በሰላም ዋል። በፊትም እንዲህ ማህበራዊ ሚዲያ ላይ አንዳንድ ሰዎች ማልጠብቃቸው ለምሳሌ አስቸጋሪ ከሆነ የህይወት አጋጣሚ በህይወት አጋጣሚ ከባድ የሚባል ጊዜያቸውን ባንቺ ፈገግታ ጠንክረን አልፈናል የሚሉ ሰዎች የሚያጋሩኝ ሰዎች ነበሩ መልእክትና ሰው ይሄ ነገር ሰው ላይ ለካ ጥሩ ነገር ያሳድራል ማለት ነውና ስለዚህ ለምንድን ነው ጎዳናው ላይ የወጣ ሰዎች ጋር ማላደርገው ብዬ ነው ወስኜ እንደዚህ ማድረግ የጀመርኩት። ያው ለመጀመሪያ የሚከብድ ይመስለኛል። አንቺ ስትጀምሪ ምን ተሰማሽ? ሁለቱንም ነገር ይዤ ነው የወጣሁት። ሰዎች ደስ የሚል ምላሽ ሊመልሱልኝ ይችላሉ፣ ሊቆጡም ሌላም አይነት ምላሽ ሊሰጡኝ ይችላሉ የሚል ይዤ ስለወጣሁ ራሴን የሚያጋጥሙኝ አሉ። ለምሳሌ አይተውኝ ገፍትረው የሚሄዱ ሰው ይኖራልና ስለዚህ ሁለቱንም እያስተናገርን አብረን እንላለን። ደግሞ ዛሬ የመጀመሪያ ቀኔ ነው። እንዴት እንደሚሆን አብረን ሰላም አሁን እህቴን ሰላም እንበላት። እህቴ እንዴት ነሽ? ሰላም ነው? መልካም ቀን ይሁንልሽ። ሳምንትሽ ቆንጆ ሆኖ የምታልፊበት ይሁንልሽ። እንደዚህ ነው የሚመልሱኝ። ካሜራ ለመቀረጽ የሚፈሩ አሉ። ብዙ አይነት እንትን አለው። ካሜራ ሳይው ደንግጠው የሚሸሹ አሉ። ከዛ ደግሞ ሰላምታውንም የሆነ ጥያቄ ልጠይቃቸው የሚመስላቸው ሰዎች አሉ። ስላልተለመደ ነው። ቅድም አንዱ እንደዛ ነው ያለኝ እና በቃ ይሄ ነው ነበር ያለኝ። እኔ እኮ የሆነ ነገር ቸግሮሽ እየጠየቅሽ ነበር ይመስለኝ። ምክንያቱም ብዙ ጊዜ እንደዛ ነው። እንደገና ደግሞ ሌብነቱም ፏፏውም ስላለ ደግሞ በሌላ መንገድ የሚያዩትም ይኖራሉ። እንደዚህም ጀመርሽ ያለኝም ብዙ አለ ከዚህ ቀደም። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? መልካም ቀን ይሁንላችሁ። እና በነገርሽ ላይ በእድሜ ከፍ ያሉ ሰዎችን እስቲ ሲመጡ ታገኛቸዋለሽ አንቺና ከነሱ ጋር ደግሞ የማደርገው ሰላምታ የምር ነው ደስ የሚለው ብታይ። እሳቸውን ሰላም ነው ማዘር ሰላም ነው። ቀኖት መልካም ይሁን። ሳምንቶት ያማረ ሀሳቡ የሚሳካበት ይሁንልዎ። ሰላም ዋሉ እናቴ። አሜን። እግዚአብሔር ይመስገን። አሜን። በሰላም ይዋሉልን። አሜን። እናንተ ሰላም ዋሉ። አሜን እናቴ። ተባረካችሁ። አሜን። ማዘር ሰላም እያልን ነው እንግዲህ መንገድ ላይ ጠብቀን ዝም ብለን ማናውቀውን ሰው ሰላም እያልን ነው። ምን ተሰማዎት ግን አሁን እንደዛ ሰላም ስንለው? ደስ አለዎት? ለምን? ፈጣሪ የእግዚአብሔር ፍቅር እና እንደዚህ ቢለመድ ምናምን ይላሉ። አዎ በጣም እግዚአብሔር ይመስገን። ደህና አልኩኝ። ክብር ለሱ፣ ክብር ለፈጣሪ። አሜን ብለን የምንገባው በሱ ተኝተን የምንነሳው በሱ በእኔ ፈቃድ እውነት ነው። በሹ የሚነገው በሱ። ስለዚህ ያቺ ጨለማ ተፋቁ ብራዳ ያነሳች ታረጋግጥ በደረስ ታመናለች። እናመሰግናለን ማዘር። መልካም ይሁንልዎት። አሜን። ሰላም ደሩ። አሜን። ባክቴ የተባረከ ሆኖ ደግሞ ለልጅ የተባረከ ይሁንልኝ። አሜን ማዘር። ለእርሶም ሳምንቱ ሁሉ ያማረ የተባረከ ይሁንልኝ። እሺ እናቴ። እናንተንም ያሳጣን። አሜን። እናንተ ልጆቻችንን ያሳጣን። አሜን። ጥያቄዎቻችን ናቸው። አሜን። ላባሾቻችን ናቸው። እንታመን፣ ይከፋል፣ ይርበናል። በጣም እናመሰግናለን። ማስታወስ እንፈልገው የመጀመሪያ ቀን ሰላም ማለት ስትጀምሪ ማለት ነው። እንዴት ነው የተሰማሽ? ማለት ማታውቂያቸውን ሰዎች ነው የምታናገሪ ሰላም የምትዩ። ምን አይነት ለራስሽ ምን አይነት ተሰማሽ? መጀመሪያ በወረቀት ነበር ያደረኩት። በወረቀት ላይ አጭር ጽሑፍ እየጻፍኩኝ መልካም ሳምንት ይሁንላችሁ፣ ቀናችሁ ይመር የሚል ወረቀት ነበር የምሰጠውና አንድ ሁለት ሰው ሪጀክት ሲያደርገኝ ድንግጥ ነገር ብዬ ነበር። ግን ደግሞ ራሴን አዘጋጅቼ ስለነበረ እንደዛ እንደሚገጥምሽ ታስቢያለሽ። እና እየተለመደ ሲሄድ ሰው ያቀኛል ብዬ ተስፋ አደረኩና 3 ወር ነው ያልሽኝ አይደል? 3 ወር ሰኔ መጨረሻ አካባቢ ነው የጀመርኩት። በየሳምንቱ ሰኞ ወንድሜ እንዴት ዋል? ሰላም ነው? እንዴት ዋል? አለን። ቀን የተባረከ ይሁን። ሰላም ዋል። ሳምንትህም ያማረ ይሁንልህ። ደስ ብሎህ የምታሳልፍበት ይሁንልህ። አሜን። ሰላም ነሽ? እናመሰግናለን። እና ይሄኛው ኢነርጂ ነው ደስ እያለሽ የምትሄጂውና ካሜራ ሲያዩ ደግሞ መንገድ የሚቀይሱ አሉ። አይን ወንድሜ እስቲ ሰላም በለው። ወንድሜ እንዴት ዋል? ሰላም ዋል? ደህና ነህ? መልካም ቀን ይሁንልህ። እሺ ደስ ብሎ የምታሳልፍበት ሳምንት ይሁንልህ። ሰላም ሁንልን። እናመሰግናለን። መልካም ቀን ለመመኘት ብቻ ነው። እንብላ። ቴንክ ዩ
እናመሰግናለን። ከዚህ የበለጠ ምን ታገኛለሽ? ዛሬ ጉቦም አለው የሚያቅፍም ይኖራል። ነይ ልቃፍሽ። ያው ትጠብቂያለሽ። ከሁሉም ነገር መጠበቅ አለብሽ፣ ከጥሩም ከመጥፎም። በባለፈው አንዲት እናት አግኝቼ ልክ አበባ ነበር የምሰጠውና በቃ ይከፈላል። ኧረ አይከፈልም። እኔ ቆንጆ ቀን እንዲህም ይቻላል እንዴ? እንዴት አገኘሽ? በጣም ደስ ይላል። የሆነ እየተጋባብኝ ነው። አንቺ ራሱ እኔን በልጠሽ ብቻልሽ ማለት ያው ጀማሪ ምንድነው የሚባለው ነገር አለ። ልጆችዬ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የት ቆይታችሁ? ከትምህርት ቤት? መልካም ቀን ይሁንላችሁ። ወንድሜ እንዴት ዋልክ? ሰላም ነህ? አሜን፣ እግዚአብሔር ይመስገን። መልካም ቀን ይሁንልህ። መልካም የሥራ ሳምንት። እሺ፣ አሜን ለሁላችንም። አዎ፣ እናመሰግናለን። እንዴት ናችሁ? ሰላም ነው? እንዴት ናችሁ? መልካም ቀን ይሁንላችሁ። እሺ፣ መልካም የትምህርት ሳምንት ይሁንላችሁ። እሺ፣ ሰላም ዋሉ አባባ። እንዴት ዋሉ? እንዴት ዋሉ? ቀኖት የተባረከ ይሁን። ሰላም ይዋሉ። ሳምንቶትም ሁሉ የተባረከ ይሁን። ሰላም መልካም ቀን እየተመኘን ነው። እሺ፣ እናመሰግናለን። አሜን። የኔ አባት እግዚአብሔር ይስጣችሁ ይባል። አሜን፣ አሜን፣ አሜን። ይሄንን ምርቃት ማን ያገኛል? በጣም በምርቃት ተንበሸበሽና ተኞ ረፋድ ላይ የማገኛቸው ሰዎች ሁሉ በብዛት እንደዚህ ናቸው። ዋው የሚያስቸግሩ ሰው ያጋጥማል፣ ግን በቃ ምርቃት ደስ ይላል፣ ስሜታቸው ደስ ይላል። በጣም ደስ አንቺም ይላል። ዛሬ አግኝተሻል። በጣም እኔ ማለት የተለየ ስሜት ነው የተሰማኝ። በጣም ደስ የሚል ነው ማለት አንደኛ ያንቺን ቫይብ ይጋባል። በጣም ፈገግታሽ ደስ ይላል። ሰዎቹም ደግሞ ምላሻቸው ሰላም ስንላቸው የሚያሳዩት ደስ ይላል በጣም። እኔ አብዛኛው ምንም መጥፎ ነገር አላየሁም። ኢግኖር ያደረጉን ሰዎች አሉ ትንሽ። ከዛ ውጭ ግን በቃ በጣም ደስተኛ ነበሩ ምናምን። ሁሌ ቀን ሰኞ እንደዚህ ነው የምታሳልፈው? አዎ፣ በተለይ ከይሄንን የጎዳና ላይ ሰላምታ ከጀመርኩ ወዲህ ሰኞ ጠዋት ሁሌ እንደዚህ ነው የሚያሳልፈው። እንዴት ነው የምታደርጉት? ውሎሽ አጠቃላይ አሁን ሰኞ ምንድን ነው የሚሆነው? ጠዋት ያው ማለዳ ላይ የጠዋት ሰው ነኝ። ጠዋት እነሳለሁ፣ አንድ ቦታ መርጬ እወጣለሁ ከቤቴ የሚሄድበት። ከዛ ረፋድ እስከ 5 ከ6 ሰዓት ብዙ ጊዜ እንደዚህ ያሳልፍና ከሰዓቱን ወደ ቤቴ ነው የምሆነው። የልጆች እናት ነኝ። ስለዚህ ወደ ልጆቼ ወደ ቤቴ እመለሳለሁ። ይሄንን ሰላምታ ሰጥተሽ ደስታሽን ይዘሽ ሰላምታውን በአካል እሰጣለሁ። ከዛ ደግሞ ማህበራዊ ሚዲያ ላይ ደግሞ ለሰዎች አጋራለሁ። በአካል ሰላምታዬን ያላገኙ ሰዎች ደግሞ ከሰዎች ጋር ያለኝን ውሎ ደግሞ እንዲደርሳቸው መጀመሪያ ላይ እንዳየሽው ነው። ሰዎች ቆመው ያዳምጡኛልና እርዳታ ይፈልኩ የሆነ ጥያቄ ይፈልኩ ምናምን ነው የሚመስላቸው ብዙዎቹ። ከዛ ግን ሰላምታ እየሰጧቸው እንደሆነ ሲያውቁ ምርቃትም አለ እንዳየሽው። ከዛ ደግሞ ደስ የሚል ምላሽ ነው እየሰጡኝ። በእርግጥ ይከብዳል፣ የማታውቂውን ሰው አስቆሞ ሰላም ማለት ምናምን ይከብዳል። እኔ ሰላምታ ወዳጅ ስለሆንኩ ሰላምታ በጣም ነው የምወደው። ማያውቀኝ ሰው ሰላም አለኝ ማለት ለኔ ሰው መሆኔን ከግምት ውስጥ አስገብቷል፣ አይቶኛል፣ አስተውሎኛል ብዬ ስለማስብ በጣም ነው ደስተኛ የምሆነው። እስኪ አሁን ስለ ሰላምታው ይሄን ካወራን ደግሞ ወደ አንቺ እንምጣና ጠርሲዳ ማን ናት? ከስምሽ ብንጀምር ደስ ይለኛል። ደስ የሚል ስም ነው፣ ግን ትርጉሙን ማወቅ ፈለኩኝ። ጠርሲዳ ከመጽሐፍ ቅዱስ የተወሰደ ስም ነው እና የአንዲት ሴት ስም ነው መጽሐፍ ቅዱስ ላይ ያለ። ቅድመ አያቴ ናቸው ያወጡልኝ እና ለረጅም ዘመናት በግሪክ ነው ትርጉሙ ይሉኝ ነበረ። የኔ ማለት ነው ተብዬ ነው ያደግኩትና ስሜ ያልተለመደ ነው፣ ብዙ ቦታ የሌላ አይነት ስም ነው እና ደስ ይላል ደግሞ። አመሰግናለሁ። ምንም ማለት ጠርሲዳ ተወልጄ ያደግኩት ጅማ፣ ከጅማ 17 ኪሎ ሜትር ወጣ ብላ የምትገኝ ትንሽዬ ቆንጆ የገጠር ከተማ ውስጥ ነው። የሁለት ቆንጆ ልጆች እናት ነኝ። ትውልዴም እድገቴም ጅማ አካባቢ ነው። ሙያዬ ደግሞ በአካውንቲንግ ነበር የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ ነበረኝ። ለ10 አመታትና ከዛ በላይ የሚያህል ጊዜ በተለያየ መስሪያ ቤት ውስጥ በሂሳብ ሰራተኝነት ሳገለግል ቆይቻለሁ። በቅርቡ ደግሞ 3 አመት ይሆነኛል የሬዲዮ ፕሮግራም አዘጋጅ ነኝ። በቅርቡ ደግሞ ከ7 ከ8 ወራት በፊት ለንባብ የበቃ ውሃዬን ሸጬ ኮዳ የገዛሁለት የሚል መጽሐፍ ለንባብ አብቅቻለሁ። ይሄን ይመስላል። በጣም ደስ የሚል እንትን ነው ያለሽ፣ ጉዞ ነው ያለሽ፣ የህይወት ጉዞ። አመሰግናለሁ። ወደ ሬዲዮ ፕሮግራም አዘጋጅና አቅራቢ ነሽ አይደል?
ወደሱ እንዴት ልትመጪ ቻልሽ? ሬዲዮ እወዳለሁ እና እንደነገርኩሽ የሁለት ልጆች እናት ነኝና እናት የሆንኩት በጣም ገና ተማሪ እያለሁ ምናምን ስለነበረ እንደ ወላጅ ኃላፊነት ስለነበረብኝ የመጀመሪያ ነገር ተመርቆ ወጥቶ ስራ ይዞ መኖር ነበር እንጂ ህልሜን መከተል አልነበረም። እና አንዳንዴ ከባድ ነገሮች በጎም መጥፎም ጎን አላቸውና ኮቪድ ከባድ ሁኔታ ነበር አይደል የመጣው። ያኔ ለኔ ጥሩ ጎኑ ነበር ያመዘነው ለኔ። ምክንያቱም ቤት የተቀመጥኩበት ሰዓት ነበር ስለራሴ ማሰብ የጀመርኩበት ምንድነው መስራት የሚያስደስተኝ የሚለውን ነገር። የሂሳብ ባለሙያ ሆኜ ብዙ መስሪያ ቤቶች ላይ ሰራ አንድ ቦታ አልቀመጥም። ትንሽ መስሪያ ቤቱን ስለምድ ስራ መቀየር እፈልጋለሁ ሁሌና ከራሴ ጋር ምንድነው ችግር ደስተኛ ያለመሆን ነገር ምንድነው ለምንድነው መስሪያ ቤት መቀየረው ነበር ሁሌ ጥያቄና የሚመስለኝ የሆነን ቦታ ካለመድኩ በኋላ ያ ቦታ የሚሰለቸኝ ነበር ይመስለኝ፣ ግን አልነበረም። ለካ የምፈልገው ነገር ስላልነበር ነው። ያው ገንዘብ ለመስራት ለመኖር የምተዳደርበት ስለሆነ እንጂ የምርን ፈልጌው አልነበረም። እና ልክ በኮቪድ ሰዓት መቀመጥ ሲጀምር ምንድነው መስራት ፈልገው ሳስብ ልጅ ሆኜ ወደ ኋላ ተመልሼ ሳስብ ለካ ሬዲዮ መስራት ሬዲዮ ማዳመጥ ሬዲዮ መስማት በጣም ወድ ነበርና ሶስተኛ ክፍል ተማሪ ሆኜ አያቴ ጋር ነው ያደግኩት። ሬዲዮ ብቸኛ የዜና ምንጭ የነበረበት አካባቢ ነው ተወልጄ ያደግኩትና ሬዲዮ እንሰማ ነበር አብረንና ወደፊት ትልቅ ስሆን ድምጼን በሬዲዮ ትሰሚኛለሽ አልኩበት ጊዜ ተዛለኝ። ከዛ ሬዲዮ እንዴት ነው መስራት ጀምረው እንዴት ነው መስራት የምችለው የሚለውን ነገር ሳስብ ሚዲያ ላይ የሚሰራ ጓደኛ ነበረኝ፣ እሱን አወራሁት። ከዛ እሱ አሁን ደስ ብሎኝ በሚሰራበት እንደ ሬዲዮን እንድቀላቀል ምክንያት ሆነኝና ያው የምትፈልጊውን ነገር በእርግጥ በሆነ መንገድ ታገኘዋለሽ እስከ ጣርሽ ድረስ። አሁን ከልጅነትሽም ጀምሮ ፍላጎቱ ነበረሽ፣ ጊዜ ስታገኝ ደግሞ ሰራሽበት። ልጆች በጣም ትልልቆች ናቸው፣ እኩዮች ናቸው። በተለይ ወንዱ ልጅ በጣም ልጅሽ ነው ብዬ ለማመን ከብዶኝ ነበር። እሱም የሚቸገር ይመስለኛል። ስለሱ የተወሰነ ብናወራ ደስ ይለኛል። ልጅ ሆኜ ሁለቱንም ስወልዳቸው ሃይስኩል ተማሪ ነኝ፣ ልጅ ነኝ፣ አብረን ያደግነው እና ለዛም ይመስለኛል አሁን ከኔ እኩል የሆኑትና እድለኝነት ነው። በቃ እግዚአብሔር በጣም አድሎኛል ብዬ ነው የማስበው። ቅድም ወደዚህ ወደ ሬዲዮ ስራ መግባት ያልቻልኩበት ወይም ደግሞ የምፈልገውን ስራ መስራት ያልቻልኩበት ምክንያት ያልኩት እሱ ነበር። የቤተሰብ ኃላፊነት፣ የልጆች እናት መሆን፣ ለኑሮ መሮጥ እንጂ ፍላጎቴ ምንድነው የሚለውን አልነበረም። አሁን ግን ያው እነሱ ለሌላም ይተርፋሉ አይደለም ለኔ ትልቅ ነገር ነው። ትልቁም ነገር ነው ያደረግሽበት፣ አልባከንም። አሁንም ደግሞ ወደ ምትፈልጊው ስራ ገብተሻል። በጣም ደስ የሚል ነገር ነው። አታችመንትሽ ማለት ከልጆችሽ ጋር ያለሽ ግንኙነት እንዴት ነው? አንዳንድ ጽፍልሽ የነበሩትን ደብዳቤዎች ምናምን ሶሻል ሚዲያ ላይ ታጋሪያለሽ ብዙ ጊዜ ነው። እስኪ በዚህ አጋጣሚ ስላለሽ ግንኙነት ከልጆችሽ ጋር ምን አይነት እናት ነሽ? እናትም ጓደኛም ታላቅ እህትም ወጣት አብረን ነው ሶስታችን የምንኖረውና እንደ እናትም የእናትነት ኃላፊነቴን ከዛ ደግሞ ቅርብ አደርግና እንደ ጓደኛ እንደ ታላቅ እህትም እና እነሱም እንደዛ ነው ከኔ ጋር ያላቸው ቅርበት። ቤት ውስጥ ለሶስት ነው የምንኖረው። የሚያጋጥመን ነገር እንደ ጓደኛ እናወራለን። እንደ እናት ሲያከብሩኛ ያለው ምናምንና እንዳልሽው በተለይ ለልደት ጊዜ ወይ ለኔ ልደት ወይ ለልጆቼ ልደት ሲሆን ነው መልእክት የምንለዋወጠው። አብረን እየኖርን በስልክ ነው መልእክታቸውን የሚነግሩኝና እኔንም በጣም ስሜታዊ ስለሚያደርገኝ በባህሪዬ ለሰዎች ቆንጆ ነገርን ማጋራት የምወድ ሰው ነኝ። በተለይ በስሜት በኩልና ለሰዎች ጥንካሬ ይሆናል ተስፋ ይሆናል የምለው ነገር ማጋራት የምወድ አይነት ሰው ነኝ። ስለዚህ ይሄ ፍቅርን የመሰለ ነገር ተስፋን የመሰለ ነገር ለሰዎች አጋራለሁ። ማህበራዊ ሚዲያ ላይ ማጋራው እሱን ነው ልጆቼና እኔ ያለንን። ምክንያቱም ለሰው ጥንካሬ ሊሆን የሚችል ነው እንጂ እያንዳንዱ ሰው የራሱ የሆነ ትልልቅ ሸክም፣ የራሱ የሆነ ሀዘን፣ የራሱ የሆነ ችግር ሁላችንም አለብንና መከፋቴን መውደቄን ምናምን ባጋራ ሰው ላይ ሌላ አይነት ጭንቀት ባለው ነገር ላይ መጨመር ነው የሚሆነው። ደስ የሚለውን ነገር ፍቅር ወይም ደግሞ ብርታት የሚሆን ነገር ባጋራ ግን ለሰዎች ተስፋ ነው ብዬ ስለማስብ እሱን ሳጋራ አይተሽ ነውና ልጆቼ ፍቅራቸውን ሲገልጹም ወደ ኋላም አይሉ። በጣም ደስ የሚል ነገር ነውና መጽሐፍ ደግሞ ጽፈሻል። ውሃዬን ሽጬ ኮዳ የገዛሁለት የሚል መጽሐፍ ጽፈሻልና አንብቤዋለሁ። በጣም ደስ የሚል መጽሐፍ ነው። በጣም አንባቢያንም እንዲያነቡት ጋብዛለሁ። በዛ አጋጣሚ በጣም ደስ የሚል መጽሐፍ ነው። አጫጭር ተረኮች ያሉበት ነው። እውነተኛ ታሪክም ያለበት ይመስለኛል። የአንቺ ታሪክ አለበት እዛ ውስጥ? አዎ፣ ርዕሱም የሚለው ውሃዬን ሽጬ ኮዳ የገዛሁለት እና ሌሎችም
የተኖሩና የተመነቡ ተረኮችን የያዘ ነው የሚለው። ስለዚህ የተኖረ የራሴ የሆነ የህይወት ልምድ ለአንዲት ሴት ጥንካሬ ሊሆን በሚችል የሚል የራሴን የሆነ የህይወት ልምድ ያጋራውበት መጽሐፍ ነው እና መጽሐፉን ሳነብ ደግሞ ምን ታዘብኩ መሰለሽ? በጣም ለጠይም ሰዎች ስስ ልብ እንዳለሽ አይቻልም። ለኛ ቀዮች ቦታ ያለሽ ጠይም ለሰው ብቻ አይደለም። በነገርሽ ላይ ጠይም ከመውደድ የተነሳ እንጀራ እንኳን ጠይም ነው የምወደው እኔ። ሰርገኛ ጤፍ ነው የምወደው። ነጭ እንጀራ አልወድም። ከምን የተነሳ ነው? ጠይም ስለሆንሽ ምናልባት በቅርብ ነው ያስተዋልኩትና አያቴ ቤት ነው ያደኩት ብዬሻለሁና አያቴ ቤት አንድ አጎት ነበረኝ። አሁን የለም በህይወትና አጎቴ ጋር ቅርብ ሆኜ ነው ያደኩትና አጎቴ ጠይም ረጅም ነው። ምናልባት የሱ ተጽዕኖ ይሆን ልጅ ሆኜ ከሱ ጋር ስላደኩ ጠይም ወደው ብዬ ራሴን ያሰብኩት ሊሆን ይችላል። አላውቅም ግን ጠይም ስለገረመኝ እና ደግሞ ትንሽን ተቀየምኩ ካየኝ ስለሆነ ደስ የሚል ነገር ነው። ከአንቺ ጋር ሁለተኛ ወይ ሶስተኛ ሰው ነው ያለኝና ከጠይም ሰው ጋር ያለሽ ግንኙነት 200 ሳግ የሚለው ጋር ያቺ ጠይም ደርባባ ሴትዮ በጣም ደስ የሚል ሴትዮ ናቸው ማለት በደንብ በቃ ውስጥሽ ጋር ማይጠፋ አይነት ሴትዮ ናቸው። እንደገና ብሩኬም ደግሞ አለ። ሌላም መጥቀስ ይቻላል። ብዙ በነገርሽ ላይ ነው እንትን ያሉት 200 ሳግ ያለው ስቶሪ በጣም ብዙ ሰው ቢያነበው ብዬ የምወደው አብሮኝ ዘመኔን ሙሉ የኖረ ወደፊትም ገና አብሮኝ የሚኖር ታሪክ የራሴ ታሪክ ነውና የልጄ ታሪክ ነውና በጣም ደስ የሚል ታሪክ በጣም የምወደው ታሪኬ ነው። ትንሽ ስሜታዊ ሆናለሁ ስንግር ሳስብ። የምርም እንዳልሽው ጠይም ወዳለሁ። በእውነት በጣም ነው እኔ እንትን ያልኩት ስሜታዊ ሆኜ እኔ ራሴ ያነበብኩት። የሚያሳዝን አይነት ታሪክ ነው ደግሞ ውጤታማ የሆነ መጨረሻ ያማረ አይነት የ6 ዓመት ልጅ ለእናቱ የትራንስፖርት መስጠት የሚችል ልጅ ይሄንን ማንም ሰው ቢያነበው ቢሰማው ልቡ ላይ ነካ አይችልም። እኔና የኔና የልጄ ታሪክ ነው። ሰዎች ቢያነቡት ደስ ይለኛል። በጣም ደስ ይላል። አመሰግናለሁ። ዘውትር ሰኞ ነው በየሳምንቱ ይሄድ ለሰዎች መልካም ቀን መልካም ሳምንት ትመኛለሽ። ወደ 3 ወር ምናምን ሆኖታል አይደል ከጀመርሽው? በቀጣይስ እንዴት ነው ልታስኬጂው ያሰብሽው? እስቲ አብረን እናያለን። አሁን ለጊዜው ግን በደንብ ይሄንን ስሜት ማጋራት ፈልጋለሁ ሰዎች ላይና ቅድም ትንሽ ብዬልሽ ነበረ ማህበራዊ ሚዲያ ላይ የጀመርኩት ፌስቡክ ላይ ነው የጀመርኩት። ሰኞ ጠዋት በራሴ ፎቶ እንዴት አደራችሁ፣ መልካም የስራ ሳምንት፣ ብሩህ ሰኞ ይሁንላችሁ፣ ቆንጆ ሰኞ ይሁንላችሁ እያልኩ ነው ፖስት ማድረግ የነበረውና እሱ የተወሰኑ ሰዎች ብቻ አይደለም በርካታ ሰዎች ላይ ጥሩ የሆነ ነገር ሲፈጥር አይቻለሁ። ጥሩ መነቃቃትን ሲፈጥርና እስቲ ይሄን ደግሞ መሬት ላይ ወርድና ከሰዎች ጋር እየተገናኙ ሰዎች ሳምንታቸውን ደስ ብሏቸው እንዲጀምሩ ተስፋ ነው ለኔ። ሰላምታ ፈገግታ ለኔ ተስፋ ነውና የሚሰጠን ስሜት ቀላል አይደለም። በጣም እኔ ሰኞ ልክ ቤቴ ስገባ የሚሰማኝ ኃይል የሚሰማኝ ደስተኝነት የሚሰማኝ ሰላም ብታይ በጣም ነው ደስ የሚለኝ። ለራሴ ወደዋለሁ። የሰዎችን ቀን ላሳምር ሰላም ዋሉ ልል ወጥቼ ራሴ ቆንጆ ስሜት እየሰበሰብኩ እየገባሁ ነው። መልካም ነገር እኮ ይሄ ነው። ለሰዎች ስታደርጊው ለአንቺ ተመልሶ የሚከፍልሽ ነገር ነው። ያም ስለሆነ ይመስለኛል በጣም ደስ የሚል ነገር ነው። ሰላም በልዝንሽ አባቴ ሰላም መልካም ቀን ይሁንልህ። ሳምንት ሁሉ የተባረከ ደስ ብሎ የምታሳልፍበት አሜን። እንዴት ዋሉ? የተባረከ ቀን ይሁንልዎት። ሳምንቱም ያማረና ደስ የሚል ሆኖ ይለቅልዎት። ለምን አላችሁ? ምኞት በቃ ሰላም መልካም ምኞት እየገለጽን ነው ዞር እያልን። አሜን። በሰላም ይዋል። አሜን። በዚህ 3 ወር ውስጥ በጣም የማትረሺው ገጠመኝ አልገጠመሽም? አለ በደንብ ሳስበው የሚያስቀኝም ሁሌም ምስሉ ከጭንቅላቴ የማይጠፋ አንድ ገጠመኝ አለ። 6 ኪሎ አካባቢ ነውና ገና ከርቀት ነበር ሲመጣ ያየሁትና ፊቱን ይሄ የጠዋት ፊት ነው ገና በደንብ አልነቃምና ትንሽ የከፋው መስሎ ተሰማኝ እኔ። ከዛ እስቲ ቆይ ይሄን ወንድሜን ቀርቤ ወንድሜ እንዴት አደረክ ስለው ምንድን ነው ያለኝ? ምንም ረዳኝ። መልካም ቀን እንዲሆንልኝ ነው ጠይቂኝ ነው አይነት ነገር ነው። ምንድን አይ መልካም ቀን እንዲሆንልኝ እየተመኘው ነው። ከዛስ ዛሬ ሳምንቱ የመጀመሪያ ቀን አይደል ሰኞ አይደል እና አይ ሰኞ ይመር ሳምንቱ ቆንጆ ይሁን ደስ ብሎ ዋለው እጭ ወደዛ ብሎኝ ሄዷልና መልኩ ድምፁ ምናምን ምን እንዴት ያንቺ ምላሽ ምን ነበር? ምን ተሰማሽ በዛን ሰዓት? በቃ ምንም አይደል ጥርስ ያጋጥማል። ሁሉም ሰው ደስ ብሎት አይቀበለኝም ብዬ የምትጠብቂውም ነገር ነው ማለት
ስትሄጂ መንገድ ላይ ምን አይነት ሰው እንደሚገጥምሽ አዘጋጅተሽ አይደለማ የምትሄጂው። እውነት ነው። የምታገኙን ሰው ነው ሰላም የምትይው። በዛን ሰዓት ደግሞ የሚገጥምሽን ነገር ጠብቀሽ ስለምትሄጂ ያን ያህል እንትን አይመስለኝም፣ የሚከብድ አይመስለኝም። ለምሳሌ የሚገፈትሩ አሉ። አበባ እየሰጠው እጄን ገፍትራ ሄደች እህት እኔ ገጥመኝ ታውቃለች። ሰላም ናችሁ ወገኖች? እንዴት ናችሁ? መልካም ቀን ይሁንላችሁ። ሳምንታችሁ ደስ ብሎ የሚያልቅ ቆንጆ ሳምንት ይሁንላችሁ። ደስ ብሎ አሜን። ሰላም ሆንሽ? አሜን። ሰው ግን አይሸርም ብሎ ፖዚቲቭ ነው። በቃ ጥሩ ነገር ነው ያለው። እኚህን እናት ሰላም እንበላቸው እስቲ። ማዘር እንዴት ዋሉ? ደህና ዋሉ? መልካም ቀን ይሁንሉ። መልካም ሳምንት። እሺ፣ ደስ ብሎሽ የምትጨርሹበት። አሜን። በጥሩስ ነገር ማትረሹ ማለት በጣም አመስግነውሽ ያው ብዙ ይሆናሉ፣ ግን በደንብ ማትረሹ። በጣም የማረሳው ቦሌ አካባቢ አንድ ከፍ ያለው ሴት አግኝቼ ነበርና ልክ ስሰጣት አበባውን ይከፈላል እኔ ያለችኝ፣ አይ አይከፈልም፣ ወይ እንደሚቻላል እንዴ ነይ ልቀፍሽ ብላ አቅፋኝ ተባረኪ። ምርቃት ማህበራዊ ሚዲያ ላይ አጋርቼዋለሁ እና ምርቃቷ በጣም ደስ ይላል። ቆመው ነው የሚመርቁት ትልልቅ ሰዎች በተለይ ቆመው ያዳምጣሉ። እና የእነሱም ምርቃት አንቺን ከእንደገና ለሌላ ሰላምታ ያነሳሳል። እንዴት ናችሁ? ስራ እንዴት ነው? ደስ ብሏችሁ የምትሰሩበት ቀን ይሁንላችሁ። ሁላችሁ ያማረ ሁሉ እሺ፣ ቀናችሁም ያማረ ስራችሁም ያማረ ይሁንላችሁ። መልካም ቀን ይሁንላችሁ። አሜን። ስሜቱ አይገባም? በጣም ይገባል። አዎ በጣም ሰላም ናችሁ? እንዴት ዋላችሁ? የተባረከ ቀን ይሁንልን። ሰላም ዋሉ። ሳምንትህም ያማረ ይሁን። እሺ ሰላምታ እየዘነጋን ነው በጣም አለኝ አንድ ትልቅ አባት አሉ። እና ሰላምታ ዘንግተናል። አንቺ ከየት አምጥተሽ ነው ይሄንን ነገር? በጣም እኔ ሰላምታ ወዳለሁ ነው ያልኳቸው። እህቶቼ እንዴት ናችሁ? ሰላም ናችሁ? ቀናችሁ የተባረከ ይሁን። መልካም ቀን እየተመኘን ነው። ቀናችሁ የተባረከ ይሁን። ምንድን ነው የሚሆነው? አይበቃም። ለዛሬ ይብቃል አይደል? ምክንያቱም እንቆጥብ። ዛሬ ሁላችንም ወደ የጉዳያችን እንሄድ ማለት ነው፣ እንጨርስ። የዛሬ ሰኞ ይብቃል። እንግዲህ ለሳምንት ሰኞ ደግሞ እግዚአብሔር ያድርሰን። አሜን አሜን። ቀርስዬ እንግዲህ በጣም ደስ የሚል ቀን አሳለፍን። ብዙ ምርቃቶችም ሰበሰብን። በጣም ደስ የሚል ድባብ ነው እኛም ጋር የተጋባብንና ስለነበረን ቆይታ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። እንግዲህ ሳምንት ሰው ይበለን። ሳምንት ሰኞ ያገናኘን ሁላችን። አመሰግናለሁ። ውድ አድማጭ ተመልካቾቻችን እንግዲህ የዛሬው የውሎ ሰዓታችንን ያያችሁትን ይመስል ነበረ። ደስ የሚል ቆይታ ነበረን ከጠርሲዳ ጋር ማለት ነው። ስለነበረን ቆይታ እናመሰግናለን። አመለወርቅ ደምሰው ነበርኩኝ። ሰላም